ሰላም ጤና ይስጥልኝ የተከበራችሁ የገበያ ሚዲያ ተከታታዮቻችን፣ ይህ ዘውትር በዚህ ሰዓት ወደ እናንተ የሚደርሰው የገበያ ፖድካስት ፕሮግራማችን ነው። ዛሬም ታዲያ እንደተለመደው የተለያዩ ጉዳዮችን ይዘን የኢትዮጵያን ብሔራዊ ጥቅም መሰረት ያደረጉ ጉዳዮች ላይ ልንወያይ ልንነጋገር እዚህ ተገኝተናል። አብራችሁን እንድትቆዩም እንጋብዛለን። በዛሬው የገበያ ፖድካስት ፕሮግራማችን ታዲያ የተከበራችሁ ተከታታዮቻችን፣ ዲፕሎማሲ በፎቶግራፍ ላይ የምናየው የአቀማመጥ ስልት ነው ወይስ በዝግ በሮች የሚሰላ የጥቅም ስሌት የሚል ጥያቄ እናነሳ። የአንድ ሀገር መሪ የሰውነት ቋንቋ የሉዓላዊነት መገለጫ ነው ወይስ የዲፕሎማሲ ስህተት የሚለውም ሌላኛው ጥያቄ። ዛሬ በእነዚህ ጥያቄዎች ዙሪያ ነው በጥልቀት የምንመካከረው። ከዚህ ጋር አስታከን ታዲያ የምናነሳቸው ሌሎች በርካታ ጉዳዮችም አሉ። ባለፉት ሳምንታት የአዲስ አበባው ቦሌ ዓለም አቀፍ አውሮፕላን ማረፊያ በከፍተኛ የዲፕሎማሲ እንግዶች መጥለቅለቁ አዲስ ጉዳይ አይደለም። የአፍሪካ ህብረት የመሪዎች ጉባኤ አለ። ከዛ ባሻገር ግን ከሪያድ እስከ አቡዳቢ ከአንካራ እስከ ዶሃ ያሉ ሀያላንም አይናቸውን ኢትዮጵያ ላይ ጥለዋል። በርካቶቹም አዲስ አበባን መዳረሻቸውን አድርገዋል። ይህ ሩጫ ለምንድን ነው የሚለው ጥያቄም ሌላኛው ማጠንጠኛችን ነው። በጠቅላይ ሚኒስትር ዶክተር አብይ አህመድ አቀማመጥ ዙሪያ በማህበራዊ ሚዲያ የተነሳው አዋራም እንመለከተዋለን። በዛሬው የገበያ ፖድካስት ፕሮግራማችን ከሳውዲ አረቢያው የውጭ ጉዳይ ሚኒስትር ጋር በነበራቸው ቆይታ ጠቅላይ ሚኒስትር ዶክተር አብይ አህመድ ወጣ ያለ አቀማመጥን አስመልክተውናል። ይህ ወጣ ያለ አቀማመጥ ታዲያ በማህበራዊ ሚዲያ አዋራን አስነስቷል። ታዲያ ይህንን አቧራ እንመለከተዋለን። በተለይ የአረቡ ዓለም ሚዲያዎች ይህንን አቧራ በማስነሳት የራሳቸውን የሆነ ሚና እየተጫወቱ ነው የሚገኘው። ይህ በማህበራዊ ሚዲያ የተነሳው አቧራ ታዲያ እውነተኛውን የዲፕሎማሲ ፍሬ ጋርዷል ወይ የሚለው ጥያቄ እናነሳለን። ነገር ግን ኢትዮጵያ ራሷን የምታከብር እንዲሁም ራሷን የምታስከብር አገር መሆኗን ለዓለም ያስመሰከረችበት ነው የሚሉ ሐሳቦችም እየተነሱ ነው የሚገኙት። ዛሬም በእነዚህ ጉዳዮች ነው የምናተኩረው። የቀንዱ ትኩረት የሚል ርዕስም ሰጥተነዋል ፖድካስታችን። በዚህ ርዕስ ስርም ታዲያ የሰውነት ቋንቋ ወይስ ብሔራዊ ክብር የሚለውን ጥያቄ እናነሳለን። በጠቅላይ ሚኒስትሩ አቀማመጥ ዙሪያ የተነሳው ውዝግብና የሆርን ሪቪው ሰፊው ትንታኔ እንመለከተዋለን። ሆርን ሪቪው የተሰኘው በአፍሪካ ቀንድ መሰረት አድርጎ የተለያዩ ትንታኔዎችን የሚያዘጋጀው ድህረ ገጽ ከዚህ የጠቅላይ ሚኒስትር ዶክተር አብይ አህመድ አቀማመጥ ዙሪያ ጋር በተነሳ አንድ አስገራሚ የሆነ ጽሑፍን አስፍሯል። እሱን ጽሑፍ እንመለከተዋለን። የዲፕሎማሲ ፕሮቶኮል ምንድን ነው? የአረብ ባህልና የዓለም አቀፉ የሉዓላዊነት እኩልነት ሚዛንም የሚለውን ነጥብ እናነሳለን። የመካከለኛው ምስራቅና የኢትዮጵያ አዲሱ የኢኮኖሚ ሰንሰለት፣ በተለያዩ አጋጣሚዎች ዩኤኢ፣ ሳውዲ አረቢያ ብሎም ሌሎች የሩቅ ምስራቅ አገራት በኢትዮጵያ ላይ ያላቸውን ጥቅም ለማስከበር የተለያዩ እንቅስቃሴዎችን ሲያደርጉ እየተመለከትን ነው የምንገኘው። እሱንም እናነሳዋለን። ከዚህ ባሻገር የቀይ ባህር ደህንነትና የሀያላን ሽኩቻ፣ ኢትዮጵያ በቀጠናው ላይ ያላትን ጂኦፖለቲካዊ ክብደት የሚለው ጉዳይም እንተነትነዋለን። ስጋቶችና ድሎቹን እናያቸዋለን። የባህረ ሰላጤው ሀገራት ኢንቨስትመንት እያደረጉ ነው የሚገኙት። ለኢትዮጵያ ኦክሲጅን ነው ወይስ የጥገኝነት መርዝ ነው የሚረጨው የሚሉት ነጥቦችም በስፋት የምንዳስሳቸው ነው የሚሆነው ማለት ነው። የተከበራችሁ አድማጮቻችን፣ ከምስል ባሻገር ያለውን የዲፕሎማሲ ምስጥር፣ ከጩኸት ባሻገር ያለውን ስትራቴጂካዊ ስሌት የምንፈትሽበት ልዩ ቆይታ ነው የሚኖረን ዛሬ። እስከ ፕሮግራማችን ፍጻሜ ታዲያ አብራችሁ እንድትቆዩ በአክብሮት የምጋብዘው እኔ ሚሊዮን ሙሴ ነኝ። የገበያ ሚዲያን የዩቲዩብ ገጽ ላይክ፣ ሼርና ሰብስክራይብ እንድታደርጉ፣ ይህንን መሰናዶ ለሌሎችም እንዲደርስ ሼር እንድታደርጉ ታዲያ በአክብሮት እየጋበዝኩኝ ከአጭሯ መሸጋገሪያ በኋላ ተመልሼ ስመጣ ሰሞኑን እያነጋገረ ያለው በትናንትናው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ ከሳውዲው ልዑክ ጋር በነበራቸው ቆይታ ወቅት ያሳዩትን አስገራሚ የሆነ የሰውነት ቋንቋና አቀማመጥ በተመለከተ በመዳሰስ ነው የምንጀምረው የዛሬው የፖድካስታችን ቆይታ ማለት ነው። ከአጭሩ መሸጋገሪያ በኋላ ተመልሰን እንገናኛለን። ተመልሰን ተገናኝተናል። የተከበራችሁ አድማጮቻችን፣ ወደ ዋነኛው ጉዳያችን ንግባ። ወደ ገደለው ስንገባ ጉዳዩ ምንድነው የሚለውን ሐሳብ እናንሳ። በትላንትናው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ጋር ሲወያዩ የሚያሳይ ፎቶግራፍ በማህበራዊ ትስስር ገጾቻቸው አጋርተዋል። በዚህ ፎቶ ላይ ታዲያ ጠቅላይ ሚኒስትሩ እግራቸውን አጣምረው ተቀምጠዋል። ወዲያውንም ይህንን ምስል ከተጋራ በኋላ ማህበራዊ ሚዲያውን በሁለት ጎራ ተከፈለ። አንድ ጎራ ይህ አቀማመጥ የዲፕሎማሲ ስህተት ነው፣ የሳውዲን ልዑክ ያቀላል ይላል። እዚህ ጎራ ላይ የተሰለፉት ኃይሎች መገመት እንደምትችሉት ነው ግብጽ ያለችበት የአረቡ ዓለም ኢትዮጵያ ጠል አካሄድ የሚከተሉ ሚዲያዎች ናቸው ይህንን ጎራ ከፍለው አቧራውን ያስነሱት። በሌላኛው ወገን ደግሞ እነ ሆርን ሪቪው የተሰለፉበት መስመር ወይም ጎራ ላይ ደግሞ አይደለም፣ ይህ በራስ መተማመንን የሚያሳይ ነው በማለት ሙግት ከፍቷል። እኛም ታዲያ እነዚህ ሁለት ነጥቦችን አንስተን እናወራለን። እዚህ ጋር ነው ትልቁ ጥያቄ የሚነሳው። ለመሆኑ ዲፕሎማሲ ማለትስ በፎቶግራፍ ላይ የምናየው የሰውነት እንቅስቃሴ ብቻ ነው ወይ የሚለውን ጥያቄ እናነሳለን። ወይስ ከዚያ የዘለለ
ጠለቅ ያለ ትርጉም አለው እንላለን እናነሳለን። እዚህ እንደ መነሻ የሆነን ዘንድ ደግሞ የሆርን ሪቪውን አብይ አህመድ represents a state that respects itself የተሰኘውን ጽሑፍ እናነሳለን። ለምን ከተባለ ይህ ጽሑፍ ይህን ሁኔታ በሚገባ ነው የሚተነትነው። ጽሑፉ እንደሚያተው ከሆነ አሁን ባለንበት ዓለም ላይ መረጃዎች በቅጽበት ነው የሚሰራጩት። ይህ መሆኑ ደግሞ ሰዎች የፖለቲካውንና የዲፕሎማሲውን ዋና ፍሬ ነገር ትተው በውጫዊ ገጽታ ላይ ብቻ እንዲያተኩሩ ያደርጋቸዋል። ለምሳሌ ያህል አንድ መሪ ከአንድ ትልቅ አገር ልዑክ ጋር ሲገናኝ ምን ተነጋገሩ፣ ምን አይነት የኢንቨስትመንት ስምምነት ተፈራረሙ፣ በሁለት ሀገራት መካከል ያለው ስትራቴጂካዊ ትብብር ወዴት እያመራ ነው የሚሉ ጥያቄዎች በፎቶግራፍ ትችት ይዋጣሉ ማለት። አሁን በትላንትናው ዕለት የወጣውን ፎቶግራፍ በሁለቱ ሀገራት መካከል የነበረውን ግንኙነትና ውይይት እንደዋጠው ሁሉ ማለት ነው። እዚህ ላይ አንድ ምሳሌ ማንሳት እንችላለን። በአንድ ወቅት የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ ከጃፓኑ ንጉስ ጋር ሲገናኙ የሚያስመለክት አንድ ተንቀሳቃሽ ምስል ዓለምን አጥልቅልቆ ነበር። በዛ ተንቀሳቃሽ ምስል ታዲያ የቀድሞው የአሜሪካ ፕሬዝዳንት ባራክ ኦባማ የጃፓኑን ንጉስ ዝቅ ብለው እጅ ሲነሱ ነው የሚያሳየው። በዚህ ምክንያት ታዲያ ፕሬዝዳንቱ ዝቅ ብለው እጅ መንሳታቸው በአሜሪካ ተቃዋሚዎች ዘንድ አሜሪካን አሳነሱ የሚል ውግዘት እንዲገጥማቸው አድርጎ ነበር። ነገር ግን በጃፓን ባህል ስንመለከተው ይህ ጉዳይ ትልቅ አክብሮት እንጂ የድክመት ምልክት አልነበረም። በጃፓኖች ዘንድ ዝቅ ብሎ እጅ መንሳት ትልቅ የአክብሮት ምልክት ነው። ጃፓኖች ለትንሹም ለትልቁም የሚያደርጉት ባህላዊ መስተጋብራቸው ስለሆነ ፕሬዝዳንቱ ከዛ በመነሳት ነው ያደረጉት፣ ባራክ ኦባማ ከዛ በመነሳት ነው ያደረጉት ነገሩን የሚሉ ነጥቦች ይነሳሉ። ነገር ግን በአሜሪካ ተቃዋሚዎች ዘንድ ይህን አሜሪካ እንደማሳነስ ተደርጎ ተወስዶ ነው። የጠቅላይ ሚኒስትር ዶክተር አብይ አህመድ ሁኔታም ተመሳሳይ። ጠቅላይ ሚኒስትር ዶክተር አብይ አህመድ መሃል ላይ ቁጭ ብለው እግራቸውን አጠላልፈው አጣምረው ቁጭ ባሉበት ምስል ላይ የጫማቸው ሶል ይታያል። በዛ ምስል ላይ የጫማቸው ሶል መታየት በአረብ ባህል ዘንድ ትርጉም ሊኖረው ይችላል። ነገር ግን ቢችልም በዓለም አቀፍ የዲፕሎማሲ መድረክ ግን መሪዎች የራሳቸውን አገር ማንነትና በራስ መተማመን ይዘው ነው የሚቀርቡት። እዚህ ላይ ልብ ሊባል የሚገባው አንድ ነገርም አለ። ዲፕሎማሲያዊ ብስለት የሚባለው ማለት ነው። ብስለት ማለት አንዱ ሀገር ሌላው ሀገር ባህል ተገዢ መሆን ማለት ግን አይደለም በጭራሽ። ዲፕሎማሲያዊ ብስለት ማለት የራስን ሉዓላዊነት እያስከበሩ የሌላውን አገር ጥቅም አክብሮ የጋራ ግብ ላይ መድረስ ማለት ነው ዲፕሎማሲያዊ ብስለት ማለት። ብዙ ጊዜ ታዲያ ማህበራዊ ሚዲያ ላይ የምናየው ጩኸት ወይም አውትሬጅ የዲፕሎማሲውን ትክክለኛ ገጽታን ያደበዝዘዋል። ሰዎች በሰከነ መንፈስ ጉዳዩን ከመመርመር ይልቅ ለጊዜያዊ ስሜትና ለፖለቲካዊ ፍጆታ ሲሉ ጥቃቅን የሰውነት እንቅስቃሴዎች እንደ ትልቅ ብሔራዊ ውርደት ወይም ድል አድርገው ይስሏቸዋል። ይህ ደግሞ አገራዊ ጥቅምን ከማስጠበቅ ይልቅ መከፋፈልን የሚፈጥር ነው። ግን ለመሆኑ የዲፕሎማሲ ስርዓት ወይንም ፕሮቶኮል ምን ማለት ነው የሚለውን ጉዳይ ማንሳት ደግሞ ግድ ይለናል። እዚህ ላይ በማህበራዊ ሚዲያ ላይ ሁለት ጎራ ከፍሎ አቧራ ለማስነሳት የደረሰው ይህንን ጉዳይ በጥልቀት ለመመርመር ፕሮቶኮል ምን ማለት ነው የሚለውን ጥያቄ መመለስ ግድ ይለናል። ብዙ ጊዜ ሰዎች ፕሮቶኮል ጠበቀ ወይም ፕሮቶኮል አፈረሰ ሲሉ እንሰማለን። ማለት በባለስልጣን ደረጃ ብቻ ሳይሆን በግለሰብ ደረጃ በማህበራዊ መስተጋብር በተለያዩ ሁኔታዎች ላይ በሚኖርን መስተጋብር ላይ ፕሮቶኮል ጠበቀ፣ ፕሮቶኮል ያፈረሰ፣ ፕሮቶኮል ያልጠበቀ የሚሉ ንግግሮችን እንሰማለን። ነገር ግን የዲፕሎማሲ ፕሮቶኮል ዝርዝር ደንቦች ምን እንደሆኑ በትክክል የሚያውቅ ሰው ጥቂት ነው ብለን መደምደም እንችላለን። የሆርን ሪቪው ዘገባ እንደሚያትተው ከሆነ በዓለም አቀፍ ደረጃ የአንድን መሪ የእግር አቀማመጥ፣ የሰውነት ቅንጅት ወይንም እጅን እንዴት ማድረግ እንዳለበት የሚደነግግ የተቀረጸና ወጥ የሆነ የዲፕሎማሲ ሕግ የለም ይለናል ሆርን ሪቪው። ይልቁንም ፕሮቶኮል ትኩረት የሚያደርገው በዋና ዋና የክብር መገለጫዎች ላይ ነው። እነዚህ ዋና ዋና የክብር መገለጫዎች የምንላቸው ደግሞ 3 ነገሮች ናቸው በዋናነት። የመጀመሪያው የሰንደቅ ዓላማ አቀማመጥ፣ ባንዲራዎች የቱ ጋር ይቀመጡ፣ የተኛው በቀኝ ይሁን፣ የተኛው በግራ፣ የተኛው መሃል ይሁን የሚሉ በተለይ ከሁለት በላይ ሀገራት ሆኑ እዛ ግንኙነት ላይ እዛ ስብስብ እዛ ውይይት ላይ የሚሳተፉ ከሆነ የተኛው መሃል ላይ ይሁን፣ የተኛው በቀኝ፣ የተኛው በግራ የሚሉትን የሰንደቅ ዓላማ አቀማመጥ አንደኛው የፕሮቶኮል ትኩረት ሆኖ ይነሳል። ሁለተኛው የክብር ቅደም ተከተል ነው። መሪዎች በምን ቅደም ተከተል ወደ ስብሰባው አዳራሽ ይገባሉ፣ መሪዎቹ የቱ ጋር ይቀመጣሉ፣ ዴሌጌሽን ወይም ደግሞ ልዑክ ከምንለው አብሮ ከመሪዎቹ ጋር የሚመጣው ሌላው ተሳታፊ የውይይቱ የኮንፈረንሱ ተሳታፊ የቱ ጋር ይቀመጣል የሚለው ደግሞ ሌላኛው የፕሮቶኮል ትኩረት ነጥብ ነው። ሶስተኛው ተገቢው መስተንግዶ ነው። ለልዑኩ የሚደረገው አቀባበል ከአገሪቱ ክብር ጋር ይመጥናል ወይ ይመጣጠናል ወይ የሚለው ነጥብ ደግሞ ሌላኛው ነው። የፕሮቶኮል ትኩረት እነዚህ 3 ነጥቦች ላይ ነው። እነዚህ የፕሮቶኮል ምሰሶዎች ናቸው። አንድ መሪ እግሩን ስላጣመረ ወይም ስለዘረጋ ፕሮቶኮል ተጣሰ ሊባል ይችላል ማለት ግን አይደለም ማለት ነው። እነዚህ እግር ማጣመር፣ እጅን ማጣመር፣ ከረባት ሳያደርጉ አንድ ውይይት ላይ መገኘት የሚሉ ነገሮች ማይክሮ ጀስቸር ናቸው። ማይክሮ ጀስቸር በማለት ነው የምንጠቅሳቸው ወይም ደግሞ ጥቃቅን የሰውነት እንቅስቃሴዎች ናቸው ልንላቸው የምንችል ናቸው። ይህንን የሚያጠናክርልን አንድ ምሳሌ እንጥቀስ።
ለምሳሌ በአረብ ባህል ዘንድ የጫማ ሶልን ማሳየት እንደ ትልቅ ንቀት ሊቆጠር ይችላል። ይህንን ለምሳሌ በ2008 ዓ.ም በፕሬዝዳንት ጆርጅ ቡሽ ላይ ኢራቅ ላይ ያ የምናስታውሰው አጋጣሚ ጫማ ሲወረወርባቸው ያ ግልጽ የሆነ የፕሮቶኮል ጥሰትና ንቀት መሆኑ ያሳያል። ነገር ግን በምዕራቡ ዓለም ወይ በሌሎች አፍሪካ ባህሎች እግርን አጣምሮ መቀመጥ ንቀትን የሚያሳይ አድርጎ የሚሳልባቸው አንዳንድ ባህሎች ወይም አካባቢዎች ሊኖሩ ይችላሉ። ነገር ግን በብዛት እግርን አጣምሮ መቀመጥ የኮንፊደንስ የራስ መተማመን መገለጫ የቁም ነገር ምልክት ተደርጎ ሊወሰድ የሚችልበት አጋጣሚም አለ ማለት ነው። እዚህ ጋር ነው ታዲያ ትልቁ ነጥብ ያለው። የዲፕሎማሲ መድረክ የባህል ሙዚየም አይደለም ማለት ሀገራት ባህላቸውን የሚያንጸባርቁበት ባህላቸውን ሊያሳዩ የሚገኙበት መድረክ አይደለም። የዲፕሎማሲ መድረክ አንዱ መሪ የሌላውን አገር ባህላዊ ደንቦች ሙሉ ጠብቆ እንዲገኝም አይጠበቅበትም በእንደነዚህ አይነት መድረኮች። ይልቁንም የሁለቱን ሀገራት ሉዓላዊ እኩልነት እዚህ ላይ መሰመር አለበት። የሁለቱን ሀገራት ሉዓላዊ እኩልነት ማሳየት ነው የዲፕሎማሲ ዋና። ጠቅላይ ሚኒስትር አብይ አህመድም ታዲያ በዚያ ስብሰባ ላይ የተቀመጡበት ሁኔታ ኢትዮጵያ በራሷ የምትተማመንና ከማንኛውንም አገር ጋር በእኩልነት የምትደራደር መሆኗን የሚያሳይ ግልጽ ምልክት ተደርጎ ነው መወሰድ ያለበት። ሌላኛው ትኩረት ሊሰጠው የሚገባው ነጥብ ደግሞ የዲፕሎማሲ ግንኙነት በባህል ላይ ብቻ ሳይሆን በተቋማዊ ደንቦች ኢንስቲቱሽናል ኖርምስ ላይ የተመሰረተ መሆኑ ነው። ሁለት ሀገራት ሲገናኙ ትኩረታቸው ያለው ብሔራዊ ጥቅማቸው ላይ። ለምሳሌ የሳውዲ የውጭ ጉዳይ ሚኒስትርና ጠቅላይ ሚኒስትሩ ሲወያዩ ትኩረታቸው የሁለቱ ሀገራት የኢንቨስትመንት ግንኙነት፣ የቀይ ባህር ደህንነትና በሁለቱ ሀገራት መካከል ስላለው የሥራ ስምሪት እንጂ ማነግሩን እንዴት አደረገ የሚለው ጉዳይ እንዳልሆነ ግልጽ ነው። በዲፕሎማሲው ዓለም የጋራ ክብር የሚባል መርህም አለ። ይህ ማለት አንዱ ሀገር ለሌላው የሚሰጠው ክብርና ደረጃ እኩል መሆን አለበት እንደማለት። ጠቅላይ ሚኒስትሩ የሳውዲን የውጭ ጉዳይ ሚኒስትር በክብር ተቀብለው አነጋግረዋል። ንግግሩን ፍሬያማ እንደነበር እነዛን ይህንን የእግር ማጣመር ጉዳይ ወደ ፎከስ አምጥተው ሊያራግቡት ከፈለጉት የአረቡ ዓለም ሚዲያዎች ሳይሆን ከሀገር ውስጥም የውጭ ጉዳይ ሚኒስትሩ ከንግግሩ በኋላ ከውይይቱ በኋላ ባወጡት መግለጫ መመልከት ይቻላል። ይህ ደግሞ የፕሮቶኮሉን ዋና ዓላማ መሳካቱን የሚያሳይ። ለማጠቃለል ያህል ግን የዲፕሎማሲ ስርዓትን ከባህላዊ እሴቶች ጋር ማምታታት በፍጹም የሌለም። ባህልን ማወቅ ለዲፕሎማሲ መልካም ቢሆንም የአንድን አካባቢ ባህላዊ ደንብ እንደ ብቸኛ የዓለም አቀፍ ሕግ መቁጠር ግን ፍጹም ስህተት። ኢትዮጵያ የራሷ የሆነ የረጅም ዘመን የዲፕሎማሲ ታሪክ ያላት ሀገር እንደመሆኗ በዚህ ታሪኳ ደግሞ ለማንም ሀገር አጎንብሳ ወይም የሌላውን ባህል ተውሳ አታውቅም። አሁንም ጠቅላይ ሚኒስትሩ ያደረጉት ይህንኑ የቆየና የጸና የኢትዮጵያን ሉዓላዊነትና የክብር መገለጫ የሆነውን ድርጊት ነው የፈጸሙት። በዓለም አቀፍ ግንኙነት ውስጥ አንድ ወርቃማ ሕግ አለ። እሱም ምን መሰላችሁ? ሁሉም ሀገራት ሀብታምም ሆኑ ድሃ፣ በህዝብ ቁጥር ትልቅም ሆኑ ትንሽ በሕግ ፊት እኩል ናቸው። ይህ ወርቃማ ሕግ በሀገራት መካከል ብቻ አይደለም፣ ሁሉም ሰው በሕግ ፊት እኩል ነው የሚለው ለማንኛውንም የሰው ልጅ የሚሰራ ሕግ እንደሆነም ማስታወስ ይገባናል። ይህ መርህ ታዲያ በተባበሩት መንግስታት ድርጅት መመሪያ ወይም ደግሞ ዩኤን ቻርተር መሰረት በማድረግ የወጣ ነው። በዚህ መሰረት ኢትዮጵያና ሳውዲ አረቢያ ሲገናኙ እንደ ሁለት የተለያዩ ስልጣኔዎችና እንደ ሁለት ሉዓላዊ ሀገራት ነው የሚገናኙ። አክብሮታቸውም የሚገለጸው በቋሚ ንግግሮች፣ በጋራ ጥቅሞችና በዲፕሎማሲያዊ ግንኙነቶች እንጂ የአንዱን ባህል ኮፒ በማድረግ በፍጹም አይደለም። ይህን የሚያጠናክርልን አንድ ምሳሌ እንውሰድ። ለምሳሌ አንድ የአውሮፓ መሪ ወደ ጃፓን ወይም ወደ አረብ ሀገራት ቢሄድ ወይም በሚሄድበት ወቅት የራሱን ሀገር የባህል ልብሶ የሚያነጋገር ዘይቤ ይዞ ሊሄድ ይችላል። ይህ ማለት ግን የሄደበትን አገር ባህል እየናቀ ነው ማለት በፍጹም አይደለም። ይልቁንም የራሱን ሀገር ማንነትና ሉዓላዊነት እያሳየ ነው ማለት ነው። ግልጽ ነው። በተመሳሳይ ሁኔታ ጠቅላይ ሚኒስትር ዶክተር አብይ አህመድም ከሳውዲ የውጭ ጉዳይ ሚኒስትር ጋር ሲቀመጡ የኢትዮጵያን መሪነት ተሸክመው ነው የተቀመጡ። በኢትዮጵያ ባህል እግርን አጣምሮ መቀመጥ በራስ መተማመንን፣ ነገሮችን በትኩረት የመከታተልና የመረጋጋትን ምልክት ማሳያ። ይህንን አቀማመጥ ለሳውዲ ባህል አልተገዛም በሚል መተቸት ደግሞ ኢትዮጵያ የራሷ ማንነት ትታ የሌላውን ሀገር ባህላዊ ደንቦችን እንደ ዓለም አቀፍ ሕግ እንድትቀበል መጠየቅ ሆኖ ነው። እዚህ ላይ ሆርን ሪቪው በዚህ ጉዳይ ላይ ካሰፈረው ሰፊ ሀተታ አንዱን እናንሳ። ካልቸራል አዌርነስ ወይም ደግሞ ባህላዊ ግንዛቤ በማለት ባሰፈረው ሀተታው ላይ በዲፕሎማሲ ውስጥ በጣም ጠቃሚ መሳሪያ ነው ይላል። ይህ ባህላዊ ግንዛቤ ወይም ካልቸራል አዌርነስ መሪዎች የሄዱበትን ሀገር ባህል ማክበራቸው መልካም ነው፣ ነገር ግን ይህ ግዴታ አይደለም፣ ማንዴታቸው አይደለም፣ ሊሆንም አይችልምም ነው የሚል። የዲፕሎማሲው ዓለም አንዱ ባህል በሌላው ላይ የበላይነት የሚጭንበት መድረክ መሆን የለበትም በፍጹም። ሌላው ትልቁ ስጋት ደግሞ አፍሪካውያን መሪዎች ለሀብታም ሀገራት ልዩ ደንታ ሊኖራቸው ይገባል የሚለው የተሳሳተ አመለካከትም በእነዚህ በአረቡ ዓለም ሚዲያዎች ላይ የተሰራጩ ካሉ የማህበራዊ ሚዲያ አቧራ ማስነሻ መንገዶች የምንረዳው ሌላኛው ጉዳይ ነው። አንዳንድ ሰዎች ጠቅላይ ሚኒስትሩን ሲተቹ እያሉ ያሉት ምንድነው? ከሳውዲ ጋር ስንገናኝ እንዲህ መሆን አልነበረብንም ይላል። ይህ አመለካከት ታዲያ በውስጡ እኛ ካነስንባቸው እነሱ ይረዱናል የሚል የተገዥነት መንፈስ ያለው። ይህ ደግሞ ነጮችን ለመጀመሪያ ጊዜ ካሸነፈች ታላቁ ሀገር ኢትዮጵያ የሚጠበቅ አይደለም። እውነተኛ ዲፕሎማሲ የሚካሄደው በልመና ሳይሆን በጋራ ጥቅም ነው። ይህ የሚያግባባን ጉዳይ ነው። ሳውዲ አረቢያ ከኢትዮጵያ ጋር የምትሰራው በአፍሪካ ቀንድ ያላትን ስትራቴጂካዊ ቦታ፣ የኢትዮጵያን የህዝብ ቁጥርና የቀይ ባህር ደህንነት ላይ ያላት ሚና
ስለሚጠቅማትና በሚገባም ስለምታውቅ ነው። ስለዚህ ግንኙነት ታዲያ የእርዳታ ሰጪና የፈላጊ አይደለም፣ የእኩል አጋሮች ግንኙነት ነው። ኢኮኖሚካል ዲፈረንሶች ሊኖሩ ይችላሉ። ሳውዲ አረቢያ ሀብታም ከሚባሉ ሀገራት መካከል አንዷ ነው፣ ምክንያቱም ከፍተኛ የሆነ የኦይል ሪዘርቭ ስላለ። ለማጠቃለል ያክል ግን ብሔራዊ ክብር የሚጀምረው ራስን ከማክበር ነው። አንዱ መሪ የራሱን የሀገር ባህልና አቋም ይዞ መድረክ ላይ ሲገኝ አገሩ ለራሷ የምትሰጠውን ክብር ነው የሚያሳየው። ኢትዮጵያ የራሷ ማንነት ይዛ ከማንኛውም አገር ጋርም በእኩልነት የመነጋገር መብትና ግዴታም እንዳላት ግልጽ። ይህም የሳውዲው ልዑክ ችግር ያለበት አይመስልም በዚህ ጉዳይ ላይ። ለምን ከተባለ ብዙውን ጊዜ በሀገራት መካከል እውነተኛ ቅር የሚያሰኝ ጉዳይ ሲኖር ዲፕሎማሲያዊ መግለጫዎች ወይም ደግሞ ኮሚኒኬ በማለት የምንጠራቸው አጠር ያሉ መግለጫዎች ይወጣሉ። አንዳንዴም ደግሞ ባስ ሲል ወይም በሁለቱ ሀገራት መካከል ውጥረት መሰል ክስተቶች ሲኖሩ ደግሞ አምባሳደሮች ተጠርቶም ማብራሪያ የሚጠየቁበት አጋጣሚ አለ። ነገር ግን በዚህ ጉዳይ ላይ ከሳውዲ አረቢያ መንግስትም ሆነ ከውጭ ጉዳይ ሚኒስትራቸው በኩል አንድም የቅሬታ ድምፅ አልተሰማም። የዚህ ውዝግብ መነሻና መድረሻ ማህበራዊ ሚዲያ ብቻ ነው። ማህበራዊ ሚዲያም እነማን ከተባለ የኢትዮጵያን መንግስት የሚቃወሙ፣ በኢትዮጵያ ብሔራዊ ጥቅም የሚደራደሩ፣ የኢትዮጵያን ብሔራዊ ጥቅም አሳልፈው የሚሰጡ አካላት ያወጡት ጩኸት እንጂ ሌላኛው አይደለም። ይህ የሚያሳየው ደግሞ በዲጂታል ዓለም ውስጥ የሚፈጠር ጩኸት ወይም ኦንላይን አውትሬጅ ከእውነተኛው ዓለም ላይ ከሚካሄደው ዲፕሎማሲ ምን ያህል የተራራቁና የተለያዩ መሆናቸው ነው። በዚሁ ታዲያ ጠቅላይ ሚኒስትሩን የአቀማመጥ ጉዳይ ጋር በተያያዘ የተነሳውን አቧራ ትንሽ አረፍ ካደረግነው እንቀጥልና ባለፉት ጥቂት ሳምንታት የአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ እንግዶችን በማስተናገድ ተጠምዶ ነው የከረመው። እንዳልኳችሁ መግቢያዬ ላይ የአፍሪካ ህብረት ስብሰባ አለ። ከዛ ባሻገር የተለያዩ ሀገራት ልዑካን ወደ ኢትዮጵያ እየጎረፉ ነው የሚገኙት። ሳውዲ፣ ዩኤኢ፣ ቻይና የመሳሰሉ ሀገራት የውጭ ጉዳይ ሚኒስትሮቻቸውን ወደ ኢትዮጵያ አሰማርተው ነበር። ከሪያድ፣ ከአቡዳቢ እንዲሁም ከተለያዩ ሀገራት የተነሱ ከፍተኛ የመንግስት ባለስልጣናት አለፍ ሲል ደግሞ የንግድ ልዑካን ቡድኖችም በኢትዮጵያ ምድር እግራቸውን አሳርፈዋል። ይህ ሆነው ደግሞ በቅርብ ጊዜያት ውስጥ ነው፣ ባለፈው 1 ወር 2 ወር ውስጥ። ነገር ግን እነዚህ ጉብኝቶች በተራ መመልከት ያለብን ጉብኝቶች አይደሉም። እነዚህ ጉብኝቶች ተራ የወዳጅነት ጥያቄዎች ብቻ አይደሉም። ስለዚህ ምንድነው ውስጣቸው ያለው? ለምንስ አሁን የሚለው ጥያቄ ማንሳት ግድ ይላል። የመካከለኛው ምስራቅ ሀገራት በተለይም የባህረ ሰላጤው ግዙፍ ሀገራት ኢትዮጵያን እንደ አዲስ እየተመለከቷት ነው የሚገኙት። የዚህ ሚስጥር ታዲያ ምንድነው? ለዓመታት ትኩረታቸው በነዳጅና በራሳቸው ቀጠናዊ ፖለቲካ ላይ ብቻ የነበረው እነዚህ ኃይሎች ዛሬ አዲስ አበባን የስትራቴጂያቸው ማዕከል እያደረጓት ነው። ለምን ከተባለ ዓለም እየተቀየረች ነው። የኢኮኖሚ ዋልታዎች እየተናጉ ነው። አዳዲስ የኃይል ሚዛኖች ደግሞ እየተፈጠሩ ነው በየአካባቢው፣ እነዚህ ሚድል ፓወር የምንላቸው ማለት ነው። በዚህ መሃል ኢትዮጵያ በአፍሪካ ቀንድ ያላትን ስትራቴጂካዊ አቀማመጥ፣ የሰው ኃይልና የተፈጥሮ ሀብት ደግሞ እንደ ማግኔት ነው እየሳባቸው ያለው። ሩሲያ ብትሉ፣ ዩናይትድ አረብ ኤምሬትስ ብትሉ፣ ሳውዲ አሁን መጥታለች። እነ ቱርክ በቀጣይ ቀናት ኤርዶሃን ይመጣሉ እየተባለ ነው የሚጠበቀው ወደ ኢትዮጵያ። እንደ ማግኔት ነው እየሳባቸው ያሉት እነዚህ ሀገራት። አቡዳቢ የኢትዮጵያን የዲጂታልና የኢኮኖሚ ማሻሻያ በቅርብ እየተከታተለች እንደሆነ ይነገራል። ሪያድ ደግሞ በግብርናው ዘርፍ ያላትን ድርሻ ለማሳደግ ነው እየጣረች ያለችው። እቺ በቀጣይ ጊዜያት ወደ ኢትዮጵያ ትመጣለች ተብላ የምትጠበቀው አንካራ ደግሞ በጸጥታና በመሰረተ ልማት ረገድ ያላትን ተጽዕኖ ለማሳረፍ እየተዘጋጀች። አንካራ እንደምናውቀው ከዚህ ቀደምም ከሶማሊያ ጋር ተፈጥሮ የነበረው በሶማሊላንድ እውቅናና የባህር በር ጉዳይ ጋር ተያይዞ ተፈጥሮ የነበረውን ከሶማሊያ ጋር ተፈጥሮ የነበረውን ውዝግብ በመሸምገር ረገድ የራሷን የሆነ ሚና የተወጣች ነች ቱርክ። በጸጥታና በመሰረተ ልማት ረገድ በቀንዱ ካሉ ሀገራት ጋር በጥብቅ መስራትን ትፈልጋለች። ወደ ሶማሊያ ጄቶቿን እየላከች ነው። በቅርብ ቀናት ጦር መርከቦች እንደላከች እየተነገረ ነው የሚገኘው። ኢትዮጵያም ደግሞ ኤርዶሃን መጥተው ከጠቅላይ ሚኒስትር አብይ አህመድ ጋር ይገናኛሉ ተብሎ እየተጠበቀ ነው የሚገኘው። ታዲያ ይህ ሁሉ ሩጫ ምንድነው መዳረሻው? ለምንድነው እየተሯሯጡ ያሉት የመካከለኛው ምስራቅ ሀገራት? አንድና አንድ ጉዳይ ነው፣ ቀይ ባህርና የአፍሪካ ቀንድ የሚሉ ሁለት ነጥቦች እናነሳለን። በቀይ ባህርና በአፍሪካ ቀንድ ላይ የበላይነት ለመያዝ የአፍሪካ ቀንድ ጂኦፖለቲካል ጠቀሜታው ብቻ ሳይሆን ለዓለም የንግድ ላይ የሚያበረክተው አስተዋጽኦም በጣም ከፍተኛ ነው። እንደ አሸን የፈሉ ወታደራዊ ማዕከሎች ወይም ደግሞ እነዚህ ሚሊታሪ ቤዞች ጅቡቲ ላይ የተደኮኑት ወዶ አይደለም። ጅቡቲ ለራሷ ትንሽ ሀገር ነች። እሷን ትንሽ ሀገር በቅርጫ ተከፋፍለው ወታደሮቻቸውን ያሰፈሩባቸው ጦር የገነቡባት እዛቸው ሀገር ላይ ለምንድን ነው? እስራኤል ለምንድን ነው ሶማሊላንድ ላይ ጦር ለማስፈር ወይም ወታደራዊ ሚሊታሪ ቤዝ ለመገንባት እየተሯሯጠች ያለችው? ዓለም አቀፍ ሕግጋትን ጥሳ ሶማሊላንድን እውቅና ሰጥታ እስራኤል በቀንዱ ላይ ፕሬዘንስ እንዲኖራት መገኘት እንዲኖራት እየጣረች ያለችው ለምንድን ነው? ቀይ ባህርና የአፍሪካ ቀንድ ላይ የበላይነት ለመያዝ ነው። ታዲያ በዚህ ዝግጅታችንም እያነሳ ነው ያለነው እሱ ነው። እነዚህ የዲፕሎማሲ ጉዞዎች ከፎቶግራፍና ከጋዜጣዊ መግለጫ ባሻገር ያላቸው ስውር ትርጉም ነው እየፈተሽን ያለነው። የባለስልጣናት ሰሙነኛ ጉብኝት ለኢትዮጵያ የኢኮኖሚ ትንሣኤ ይዞ ነው የሚመጣው ወይስ የአዲስ የጂኦፖለቲካ ሽኩቻ አዙሪት ውስጥ ነው የሚከታት ኢትዮጵያን?
የምናነሳው ሌላኛው ጉዳያችን ነው። ብዙውን ጊዜ እንደምናውቀው ዲፕሎማሲ በፈገግታ በጋራ መግለጫዎች የታጀበ ነው። ከበስተጀርባ ግን ቁጥሮችና ስሌቶች አሉ። ይህ መዘንጋት የለበትም። ዛሬ የባህረ ሰላጤው ሀገራት ኢትዮጵያን ሲመለከቱ የሚያዩት የአፍሪካን የኢኮኖሚ መነሻ ዘ ኒው ፍሮንቲር መሆኗን። በመጀመሪያ ስለ ምግብ ዋስትና እናውራ። ይህን ጉዳይ ካነሳን እንደ ሳውዲ አረቢያና የተባበሩት ኤምሬትስ ያሉ ሀገራት ሰፊ በረሃ ላይ ነው የተደቆኑት፣ ሰፊ በረሃ ላይ ነው የተገነቡት። ለህዝባቸው የሚሆን ምግብ ከውጭ ማምጣት ይጠበቅባቸዋል። ኢትዮጵያ ደግሞ ለእነዚህ ሀገራት ምቹ ነች። ሰፊ ለም መሬት አለ፣ ወንዞችና ታታሪ ገበሬዎች አሉ። እነዚህ ሰሞነኛ ጉብኝቶችንም ይህንን ፍላጎት ያረጋገጡ ናቸው። ከአረብ ሀገራት የሚመጣው ቢሊዮን ዶላር በኢትዮጵያ ስንዴ፣ ቡናና ሰብል ላይ መዋሉ ለሁለቱም ወገን ትርፋማ ነው። ወይም ደግሞ ይሄ ዊን ዊን የምንለው ስሌት አለ አይደለ? እሱን ነው የሚሰጠው። ነገር ግን ጉዳዩ በግብርና ብቻ አይቆምም። በቅርቡ ኢትዮጵያ የውጭ ባንኮች እንዲገቡና የውጭ ምንዛሬ ተመንም በገበያ እንዲወሰን ያደረገችው ታሪካዊ የኢኮኖሚ ማሻሻያ ለባህረ ሰላጤው ባለሀብቶች ኑና ኢንቨስት አድርጉ የሚል አረንጓዴ መብራት ሆኖላቸዋል። ቴሌኮም፣ ማዕድን እንዲሁም የኢነርጂ ዘርፎችም በአቡዳቢና በዶሃ ኩባንያዎች አይን ውስጥ ገብቷል። እንደምናውቀው ነው የኢትዮጵያ ቴሌኮም እጅግ አትራፊ የሚባል ድርጅት ነው፣ ግዙፍ ተቋም ነው። በሀገሪቱ ውስጥ ያሉ የተከማቸ ማዕድን እንደምናውቀው ነው። የኢነርጂ ዘርፉም ይታወቃል። አሁን በኒውክሌር ኢነርጂ መስክ ላይ ለመሰማራት ጥረት እየተደረገ ነው። የኒውክሌር ፓወር ፕላንቶች ለመገንባት እየተጣረን ያለው የህዳሴ ግድብ ተመርቆ ስራ ጀምሯል። ግዙፍ የሆነ ኢነርጂ ሀብት ነው ያለው ኢትዮጵያ ውስጥ። ይህ ደግሞ የአቡዳቢና የዶሃ ኩባንያዎች አይናቸው ውስጥ እንድትገባ ኢትዮጵያ አድርጓቸዋል። ከሁሉም በላይ ግን የወደብ ፖለቲካው ነው እዚህ ላይ መነሳት ያለበት። ኢትዮጵያ ከ120 ሚሊዮን በላይ ህዝብ አላት፣ ግን ደግሞ ወደብ አልባ ሀገር ናት። የመካከለኛው ምስራቅ ሀገራት ደግሞ በቀይ ባህርና በኤደን ባህረ ሰላጤ ላይ ያሉትን ወደቦች በማልማትና በማስተዳደር ስም አላቸው። ለምሳሌ የዱባዩ ዲፒ ወርልድ ማንሳት እንችላለን። ብሎም የኳታር ኩባንያዎችን በርካቶች አሉ። እነዚህ ኩባንያዎች የኢትዮጵያን የንግድ መስመር ለመቆጣጠርና ለማሳለጥ የሚያደርጉት ጥረት የሰሙነኛው ዲፕሎማሲ ዋነኛ አጀንዳ ነው። ግራም ነፈሰ ቀኝ ሳውዲ የምትመጣው የዩኤም ሰዎቿን መልከው ይህንን ነገር ለመቆጣጠር ነው። በተለይ የዱባይ የወደብ አስተዳዳሪዎች ይህንን ነገር በደንብ ይፈልጉታል። ታዲያ ጥያቄው እዚህ ጋር ይህ የገንዘብ ፍሰት የኢትዮጵያውያንን የማኒፋክቸሪንግ ዘርፍ ያነቃቃል ወይስ አገሪቱን የተፈጥሮ ሀብቷን ብቻ የምትሸጥ ጥገኛ ነው የሚያደርጋት የሚለው ጥያቄ ነው መነሳት ያለበት። የመካከለኛው ምስራቅ ግዙፍ ኩባንያዎች ወደ ኢትዮጵያ ገበያ ሲገቡ የሀገር ውስጥ ነጋዴዎች ዕጣ ፈንታስ ምንድን ነው የሚለው ነገር መታሰብ አለበት። የመካከለኛው ምስራቅ ባለስልጣናት አዲስ አበባ ሲገቡ በኪሳቸው ኢንቨስትመንት ብቻ አይደለም የሚመጡት፣ ግን የመረጋጋት ጥሪም ይዘው ነው የሚመጡት። ኢንቨስት ሲደረግ ለኢንቨስትመንታቸው ዋስትና ይፈልጋሉ። አንድ የዩኤኢ ባለሀብት መጥቶ ኢትዮጵያ ላይ ኢንቨስት ሲያደርግ ወይ የዩኤኢ መንግስት ኢትዮጵያ ላይ ኢንቨስት ሲያደርግ ያንን ኢንቨስትመንቱ ውጤታማ እንዲሆን አገሪቱ ሰላሟና ደህንነቷ የተጠበቀች እንዲሆን ይፈልጋል። የኢንቨስትመንት ካርድ ብቻ ሳይሆን በኪሱ ይዞ የሚመጣው የመረጋጋት ጥሪም ነው ይዞ የሚመጣው። ለዚህ ደግሞ ትልቁ ማሳያ የአባይ ወንዝ ወይም ደግሞ የታላቁ የኢትዮጵያ ህዳሴ ግድብ ነው። እስቲ አስቡት፣ ሳውዲ አረቢያና የተባበሩት አረብ ኤምሬትስ ሁለቱ ወገን ጋር ጥብቅ ወዳጅነት አላቸው። በካይሮ በቢሊዮን የሚቆጠር ዶላር አፍስሷል። በአዲስ አበባም ተመሳሳይ ነው። በመሆኑም በኢትዮጵያና በግብጽ መካከል ያለው ውጥረት ለባህረ ሰላጤው ሀገራት የራስ ምታት ነው። በእነዚህ ሁለት ሀገራት መካከል ቀጥተኛ መሆን የተዘዋዋሪ ጦርነት ወይም አለመረጋጋት ከተፈጠረ የእነርሱ ኢንቨስትመንት አደጋ ላይ ነው የሚወድቀው። ሰሞነኛው የባለስልጣናቱ ጉብኝትም አንዱ ድብቅ ዓላማው የሁለቱ ወገኖች ስሜትን ማቀዝቀዝ ነው። ለምን ከተባለ የግብፁ አልሲሲ ከሳውዲ ሰዎች ጋር ተገናኝተው ነበር። የሳውዲ ሰዎች ደግሞ ኢትዮጵያ መጥተው ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ተገናኝተዋል። እነዚህ ልዑካን አሁን ደግሞ ኤርትራ መግባታቸውም እየተሰማ ነው የሚገኘው። ትራያንግሉን እያያችሁ ነው። ግብጽ ከሳውዲ ጋር ግንኙነት አድርጋ ነበር መጀመሪያ። የሳውዲ ሰዎች ኢትዮጵያ መጡ፣ ከኢትዮጵያ ጋር ግንኙነት አድርጉ፣ ንግግር አድርጉ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር። አሁን ደግሞ ኤርትራ ናቸው አስመራ ገብተዋል እየተባለ ነው የሚገኘው። ይህ መረጃ ሲረጋገጥ በስፋት የምንመለስበት ቢሆንም የሳውዲ ልዑካን አሁን ኤርትራ ገብተዋል የሚሉ መረጃዎች በስፋት እየወጡ ነው። ታማኝ ምንጮች እነዚህን መረጃዎች እያጋሩ ነው የሚገኘው። በይፋ ሳውዲም ሆነች ኤርትራ ይህንን ጉዳይ ልክ ነው ብለው መግለጫ ባይሰጡም ማለት ኢትዮጵያ ልማቴን አላቆምም ስትል ግብጽ ደግሞ የህልውና ስጋት አለብኝ ትላለች። በዚህ መሃል የባህረ ሰላጤው ሀገራት እንደ ገለልተኛ አስታራቂ ሆኖ ነው ብቅ የሚሉት። ጥያቄው ግን መካከለኛው ምስራቅ ለኢትዮጵያ ወገንተኛ ነው ወይ ስለ ግብጽ የሚለው ጥያቄ ግልጽ ተደርጎ መሰመር ያለበትና መጠየቅ ያለበት ጥያቄ ነው። እውነታው ግን ከወገንተኝነት ይልቅ ጥቅምን ማስጠበቅ ላይ ያተኮረ ነው። የባህረ ሰላጤው ዲፕሎማቶች ለካይሮ የገንዘብ ድጋፍ ሲሰጡ፣ ለኢትዮጵያ ደግሞ የታላላቅ ፕሮጀክቶች አጋር በመሆን ጫናቸውን ነው የሚያሳርፉት። ይህ የገንዘብ ዲፕሎማሲ ወይም ደግሞ ዶላር ዲፕሎማሲ በመባል ነው የሚጠራው። በጠረጴዛ ዙሪያ ንግግር ባይሳካ እንኳን በቢዝነስ ትስስር አማካኝነት ሁለቱ ሀገራት ወደ ግጭት እንዳይገቡ የመግፋት ሚና ወይም ደግሞ ጫና የማሳደር እንዳነሳ ነው። ዩኤኢም ሳውዲም ለግብጽ ቢሊዮን ዶላሮች ፈሰሳል፣ ለኢትዮጵያም በተመሳሳይ። እነዚህ ሁለት ሀገራት ወደ ግጭት ቢገቡ ወይም በሀገራቱ ውስጥ አለመረጋጋት ቢፈጠር የእነዚህ ሁለት ሀገራት ኢንቨስትመንት ችግር ውስጥ ይወድቃል። በዶላር ዲፕሎማሲ መሰረት ኢንቨስትመንታቸውን ለመጠበቅ ሲባል በጠረጴዛ ዙሪያ ሰላም ባይመጣ ባይሰፍን እንኳን
በጥቅም አማካኝነት ወይም በቢዝነስ ስራ አማካኝነት ነገሩ እንዲረገብ ወደ ግጭት እንዳይገባ ባለበት በቃላት ጦርነት እንዲቀጥል ሚናቸውን ይጫወታሉ ማለት ነው። ይሁን እንጂ ኢትዮጵያ የሉዓላዊነቷን ጉዳይ አሳልፋ እንደማትሰጥ ደግሞ ደጋግማ ገልጻለች። ታዲያ እነዚህ ሀገራት በኢትዮጵያ ያላቸው የኢኮኖሚ ተጽዕኖ በፖለቲካ ውሳኔዎች ላይ ተጽዕኖ ይኖረው ይሆን ወይ የሚለው ጥያቄ ማንሳት። በሌላ በኩል ደግሞ ኢትዮጵያም የነዚህን የባህረ ሰላጤው ሀገራት ጉብኝት ስለ ግድቡ ያላቸውን አቋም እንዲቀይሩም ለማድረግ ልትጠቀምበት ትችላለች። ጊቭ ኤንድ ቴክ ነው። ዊን ዊን የሆነ ሪዞሉሽን መምጣት ካለበት የሆነ ነገር ፈልገው ሲመጡ የሆነ ነገር ትጠይቃለህ አንተም። ለምሳሌ ከግብጽ ጋር ያለውን ጉዳይ የሆነ ጠረጴዛ ዙሪያ ላይ ውይይት ተደርጎ የሆነ እልባት እንዲሰጠው ወይ መፍትሄ እንዲሰጠው ሲጠይቁ የባህር በር ጉዳይ ደግሞ አንተ ሌላኛው መደራደሪያ አድርገህ ታመጣዋለህ። ለምን ከተባለ እነ ሳውዲ ከነ ኤርትራ የመሳሰሉ ሀገራት ጋር ጥሩ ግንኙነት ያላቸው ሀገራት ስለሆኑ እሷም ኤርትራም ወደ ድርድር እንድትመጣ እንዲገፉ የመጠየቅ ነገር ታነሳለህ ማለት ነው። እንቀጥልና የጉብኝቱን ብረት ለበስ በማለት የምንገልጸውን ገጽታ ደግሞ እንመልከተው። የመካከለኛው ምስራቅ ባለስልጣናት ወደ አዲስ አበባ ሲመጡ በልዑካን ቡድናቸው ውስጥ የደህንነትና የመከላከያ ባለሙያዎችን መያዝ አይረሱ። ለምን ይመስላችኋል? የአፍሪካ ቀንድና የመካከለኛው ምስራቅ ደህንነት ልክ እንደ የአንድ ሳንቲም ሁለት ገጽታዎች ናቸው። በተለይ የቀይ ባህር መስመር ለዓለም ንግድና ለባህረ ሰላጤው ሀገራት ህልውና እጅግ 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 በጣም ወሳኝ ነው። እዚህ መስመር ላይ ደግሞ ኢትዮጵያ ትልቅ ስትራቴጂካዊ ክብደት አለ። የሰሞኑኛው የባለስልጣናቱ ጉብኝትም አንዱ ትልቅ አጀንዳ የጸጥታ ትብብር ነው። እንደ ቱርክና የተባበሩት አረብ ኤምሬትስ ያሉ ሀገራት በኢትዮጵያ መከላከያ አቅም ግንባታ ላይ ያላቸው ተሳትፎ የሚናቅ አይደለም። የድሮን ቴክኖሎጂ፣ የስለላ መረጃ ልውውጥ፣ ወታደራዊ ስልጠና የመሳሰሉ ነገሮች የእነዚህ ግንኙነቶች ዋና አካል ሆነዋል፣ ዩኤኢ እና ሳውዲ አረቢያ። ነገር ግን እዚህ ውስጥ አንድ ትልቅ ሽኩቻ ደግሞ አለ። ቱርክ፣ ኳታር፣ ሳውዲ አረቢያና ኤምሬትስ ሁሉም በቀጠናው ተጽዕኖ ፈጣሪ ለመሆን ይሽቀዳደማሉ። ይህ ሽቅድድም ጎረቤት ሀገር ሱዳን ላይ እንመለከተዋል። ጦርነቱ የተነሳው በሊቀመንበርና በምክትል ነው። የሱዳን ሉዓላዊ የሽግግር ምክር ቤት ሊቀመንበሩ በጀነራል አብዱል ፈታህ አልቡርሃን እና በምክትላቸው ጀነራል መሐመድ ሐምዳን ዳጋሎ መካከል። መሐመድ ሐምዳን ዳጋሎ በዩኤኢ ይደገፋሉ ይባላል፣ ምንም እንኳን ዩኤኢ ብታስተባብለው። አሁን ደግሞ እዚህ ክስ ላይ ኢትዮጵያም ተጨምራ ኢትዮጵያም የዳጋሎን ጦር ትደግፋለች የሚሉ አሉባልታዎች፣ የበሬ ወለደ ክሶች እየተነሱ ነው የሚል። ሳውዲ አረቢያ ደግሞ የሱዳን ሉዓላዊ ምክር ቤት ሊቀመንበሩ የጀነራል አብዱል ፈታህ አልቡርሃን ደጋፊ መሆኗ በተደጋጋሚ አስመስክራለች። ግብጽ የዚህ መስመር ደጋፊ ነች። የኤርትራው ኢሳያስ አፈወርቂም የሱዳንን መንግስት የሉዓላዊ ሽግግር ምክር ቤቱ ሊቀመንበር የሚመሩትን ጦር እንደሚደግፍ ይገለጻል። ይህ የቀጠናው ተጽዕኖ ፈጣሪ ለመሆን የሚደረገው ሽቅድድም ሌላ ችግር ይዞ ሊመጣ ይችላል። ቱርክ ሶማሊያ ላይ ገብታ ባለፈው በገበያ ሚዲያ የዜና ዘገቦቻችንም ስናነሳው ነበር። ቱርክ ወደ ሶማሊያ የጦር ጀቶችን እየላከች ነው የምትገኘው። እነዛ የጦር ጀቶች ለምን ፐርፐዝ ነው የሚላኩት? ቱርክ የምትለው ነዳጅ ልታወጣ ስለሆነ ሶማሊያ ላይ እሱን ለመጠበቅ ነው የምትለው። አሁን ደግሞ የጦር መርከብን መላኳ ተነስቷል። ቱርክም ሶማሊያ ላይ ወታደራዊ መገኘት እንዲኖራት እሷም እዛ አካባቢ ልዕልና ያላት ተጽዕኖ ፈጣሪ ለመሆን እየሮጠች ነው የሚገኘው። ለምን? ኤምሬትስን አስወጥታለች ሶማሊያ። በኤምሬትስ ቦታ መትካት ትፈልጋለች ቱርክ። ነገሩን ውስብስብ እያደረጉት ይሄዳሉ። የእነሱ ሽቅድድም በቀጠናው ላይ ሌላ ውጥረትን ያነሳል። ታዲያ ኢትዮጵያ እዚህ ፉክክር ላይ ነጥብ ለመያዝ ነው እየሞከረች ያለች። በአንድ በኩል ከቱርክ ጋር ወታደራዊ ትብብርን ታደርጋለች፣ በሌላ በኩል ደግሞ ከኤምሬትስ ጋር የደህንነት ስምምነቶችን ትፈራረማለች፣ ጦር መሳሪያዎችን ትቀበላለች፣ ጄቶች ታመጣለች። ይህ ሹክቻ በተለይ በሶማሊያና በሱዳን ጉዳይ ላይ በግልጽ እየታየ ነው። ቀደም ብዬ እንደነገርኳችሁ ነው። ሱዳን በጦርነት በምታመስበት፣ ሶማሊያ ደግሞ ከኢትዮጵያ ጋር በወደብ ጉዳይ አንዴ የቃላት ጦርነት አንዴ ረገብ በምትልበት ሰዓት የመካከለኛው ምስራቅ ባለስልጣናት ጉብኝት ማድረጋቸው ትልቅ ትርጉም ነው። ዩኤኢ በተባረረችበት፣ ቱርክ ሶማሊያ ለመግባት እየተጨረጨረች ባለችበት፣ የሱዳን ጦርነት እንዲቆም ጥረት እየተደረገበት ባለበት ጊዜ ኢትዮጵያን ከዩኤኢ ጋር አስታኮል የመወንጀል ስራዎች በተሰሩበት ሰዓት ይህ ፉክክር ሌላ አንድምታ ይኖረዋል። ስጋቱ የሚነሳው እዚህ ጋር የመካከለኛው ምስራቅ ሀገራት የራሳቸውን ፉክክር ወደ አፍሪካ ቀንድ ይዘውት ይመጡ ይሆን ወይ? ይዘውት መጥቷል። ኦሬዲ አይተናል። ወደ ኢትዮጵያ ወደ እነ ሶማሊያ ይዛመታሉ ወይ ነው መሆን ያለበት ጥያቄያችን። ለምን ከተባለ ሱዳን ላይ እያየ ነው ኦሬዲ። ግብጽ እኮ ከመሬቷ ጄቶችን ማስነሳት፣ ድሮኖችን ማስወንጨፍ ጀምራለች ሱዳን መሬት ላይ ድብደባ ለመፈጸም። የመካከለኛው ምስራቅ ሀገራት የራሳቸውን ፉክክር መፋለሚያ ሜዳውን ከየመን አሁን ወደ ሱዳን አስገብቷል። ከሱዳን ደግሞ ወደ ሌሎች ሀገራት ሊዛመት የሚችልበት እድል እጅግ ሰፊ ነው። የዛሬ ዝግጅታችን እያጠቃለልን ነው እንሂድና ነገ ምን ይጠበቃል የሚለውን ጥያቄ በመመለስ እንዝጋው። ኢትዮጵያ በአሁኑ ወቅት በአንድ በኩል ከፍተኛ ኢኮኖሚ ጫና ውስጥ ነው የምትገኘው፣ በሌላ በኩል ደግሞ የቀጠናዊ የበላይነት ለማስጠበቅ እየጣረች ነው ያለችው። በዚህ ወሳኝ ወቅት ታዲያ ከመካከለኛው ምስራቅ የሚመጣው ድጋፍና ትብብር ለኢትዮጵያ እንደ ኦክሲጅን ሊቆጠር ይችላል። ምንም ማድረግ አይቻልም። ሆኖም ግን ዲፕሎማሲ እንደ ምግብ ነው፣ መጠኑ ካለፈም መርዝ ሊሆን ይችላል የሚል አባባል።
ወደፊት በምናያቸው ግንኙነቶች ውስጥ ሁለት ትልቅ እድሎችና ሁለት ስጋቶች መለየት እንችላለን። እድሎቹ ምንድናቸው? አንደኛው ኢትዮጵያ የባህረ ሰላጤውን ሀገራት ካፒታል በመጠቀም ወደ ኢንዱስትሪና ዘመናዊ ግብርና የምታደርገውን ሽግግር ማፋጠን ትችላለች። ሁለተኛው ደግሞ እነዚህን ሀገራት በኢትዮጵያና በጎረቤቶቿ መካከል የሚፈጠሩ አለመግባባቶችን በንግግር እንዲፈቱ የሚያስገድዱ የኢኮኖሚ ማገጃ ወይም ደግሞ ኢኮኖሚክ ኮሽን መፍጠር ይችላሉ። ይህንን መፍጠራቸው እንደ እድል ሊነሳ ወይም ኢትዮጵያ እንደ እድል ልትመለከቱ ትችላለች። ስጋቶቹ ግን ይብሳሉ። አንደኛው ስጋት የኢትዮጵያ ኢኮኖሚ በከፍተኛ ሁኔታ በአንድ ወገን እርዳታና ኢንቨስትመንት ላይ ጥገኛ መሆን የፖለቲካ ነፃነቷን ሊጋፋው ይችላል የሚል ስጋት አለ። ሁለተኛው ደግሞ መካከለኛው ምስራቅ ውስጥ ያለው ሽኩቻ ወደ አፍሪካ ቀንድ ተጋብቶ አገሪቱን የውክልና ጦርነት ወይ ፕሮክሲ ዋር የምንለው የዛው ድማ እንዳያደርጋትም መጠንቀቅ ያስፈልጋል። በዚህም አለበዛ ግን የሰሞኑ ጉብኝት አንድ ትልቅ ትምህርት ነው የሰጠን። እሱም ብሔራዊ ጥቅም የማንኛውንም ግንኙነት መሰረት መሆኑ። ኢትዮጵያም ሆነች የመካከለኛው ምስራቅ ሀገራት የሚንቀሳቀሱት ለራሳቸው ህዝብና ስትራቴጂ በሚበጅ መልኩ ነው። ይሄ ግልጽ ነው። አሁን የሚጠበቀው ነገርም እነዚህ የተፈረሙ ስምምነቶች ከመሬት ጠብ ሳይሉ ወደ ተግባር መለወጣቸውን ማየት ብቻ ነው። በመጪዎቹ ወራት በአዲስ አበባና በባህረ ሰላጤው ሀገራት መካከል የሚደረጉ በረራዎችና የንግድ ልውውጦች የዚህን አዲስ ወዳጅነት እውነተኛ መለኪያ ይሆናል። በአጠቃላይ ግን የኢትዮጵያና የመካከለኛው ምስራቅ ግንኙነት አዲስ ምዕራፍ ነው የከፈተው። ይህ ምዕራፍ ደግሞ የቀንዱን ብቻ ሳይሆን የመላው አፍሪካን የዲፕሎማሲ ገጽታ ሊቀይረው እንደሚችል የሚያጠራጥር አይደለም። የተከበራችሁ ተከታታዮቻችን የዛሬው ፖድካስታችን ይህ እስካሁን ስታደምጡት የቆያችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። እናንተም ግን እዚህ ፕሮግራም ላይ ያነሳናቸውን ነጥቦች ስትከታተሉ ነው። መጀመሪያ ላይ ያነሳነው ጉዳይ በትላንትናው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ጋር ሲወያዩ የሚያሳየው ፎቶግራፍ መውጣቱን ተከትሎ በዛ ዙሪያ የተነሳው አቧራ፣ እሱን አቧራ በተመለከተ ሆርን ሪቪው ያሰፈረውን ሰፋ ያለውን ሀተታ እሱን በማሳከክ ሰፋ ያለ ጉዳዮችን ነጥቦችን አንስተናል። እናንተ እንዴት ተመለከታችሁት? የጠቅላይ ሚኒስትር ዶክተር አብይ አህመድ አቀማመጥ ዲስሪስፔክትፉል ነበር ወይስ የጠቅላይ ሚኒስትሩ አቀማመጥ ጠቅላይ ሚኒስትሩ ራሷን የምታከብር የራሷ ማንነት ያላት በራሷ የምትኮራ ሀገርን እንደሚመሩ የሚያሳይና የእርሳቸውም በራስ መተማመን ፍንትው አድርጎ ያሳየ ነው ብላችሁ ነው የምታስቡት? ኮሜንት መስጫው ላይ ሐሳባችሁን አስፍሩልን። ይህ ሰሞኑን ወደ አዲስ አበባ እየተደረገ ያለውን ጉዞ ቦሌ ዓለም አቀፍ አውሮፕላን ማረፊያ በዲፕሎማቶች እያጨናነቀ ያለው እንቅስቃሴስ እንዴት ነው የምትመለከቱት? ከሪያድ እስከ አቡዳቢ ከአንካራ እስከ ዶሃ ያሉ ሀያላን አይናቸው ኢትዮጵያ ውስጥ መጣላቸው እንዴት ትመለከቱታላችሁ የሚለውን ነጥብ ሐሳባችሁን በኮሜንት መስጫው ላይ አስቀምጡልን። እኔ ሚሊዮን ሙሴ የተለያዩ ጉዳዮችን ያነሳው አብሬያችሁ እስከዚህ ሰዓት ድረስ ቆይታ አድርጌያለሁ። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ እመኛለሁ። የገበያ ሚዲያን የዩቲዩብ ገጽ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ደግሞ በድጋሚ ጋብዛለሁ። በሌላ ጊዜ በሌላ ጉዳይ መልሰን እስክንገናኝ ድረስ ቸር እንሰንብት።